ማህበራዊ ኃላፊነት ተቋማት ከሚቋቋሙበት ዋና ተልእኮ ጎን ለጎን ለማህበረሰብና ለሀገር በበጎ ፍቃድ የሚበረከት በጎ ተግባር ነው። የኢሚግሬሽንና ዜግነት አገልግሎትም ከፓስፖርት ቪዛና የዜግነት አገልግሎቶቹ ባሻገር በማህበራዊ ኃላፊነት ዘርፍ የተለያዩ ተግባራትን ከሚያከናውኑ ተቋማት መካከል ተጠቃሽ ነው። አንድ ተቋም የመንግስትም ሆነ የግል የትኛውም አይነት ድርጅት የሶሻል ሪስፖንሲቢሊቲ ሊኖረው ይገባል ብለን እናምናለን። የማህበራዊ ኃላፊነት ተግባራት ከማህበረሰቡ የዕለት ተዕለት ፍላጎቶች ጋር የተሳሰሩ ናቸው። በዚህም መሰረት የኢሚግሬሽንና ዜግነት አገልግሎት በመንግስት በተጀመረው የማዕድ ማጋራት መርሃ ግብር በንቃት በመሳተፍ የማህበረሰባዊ አብሮነቱን ከሚገልጽባቸው መንገዶች አንዱ ነው። በጣም ዘርፈ ብዙ ስራዎችን የሰራ ነው። በዚህ በጀት ዓመት ወደ 1200 ለሚሆኑ አቅመ ደካሞች የማዕድ ማጋራት ፕሮግራሞችን አከናውነናል። የትውልድ ግንባታ የሚጀምረው ከትምህርት ቤት በመሆኑ ተቋሙ የትምህርት ቁሳቁስ ማሟላት ላልቻሉ ተማሪዎች የደብተር፣ የእስክሪብቶና የሌሎች የትምህርት ቁሳቁሶችን በማቅረብ ተማሪዎች ትምህርታቸውን ያለ እንቅፋት እንዲቀጥሉ በመደገፍ ማህበራዊ ኃላፊነቱን ይወጣል። የትምህርት መጀመሪያ ላይ ወደ 1000 ተማሪዎች ለሚሆኑ የትምህርት ቁሳቁስ ድጋፍ አድርገናል። ለአቅመ ደካሞችና መጠለያ ለሌላቸው ወገኖች መጠጊያ ለሆነው መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የድጋፍ ዘመቻ ላይ በመሳተፍም ተቋሙ አሻራውን አሳርፏል። ይህም ለአቅመ ደካማ ወገኖች የሚደረገውን እንክብካቤ ከማጠናከር ባለፈ የመረዳዳትና የመተሳሰብ ባህልንም በማጎልበት ረገድ ሚናው የጎላ ነው። በሕክምናው የሰው ልጅ ህይወትን ለማዳን በበጎ ፍቃድ ከሚከናወኑ ሰብአዊ ተግባር መካከል ዋነኛው ነው የደም ልገሳ። የኢሚግሬሽንና ዜግነት አገልግሎትም ሰራተኞቹን በማሳተፍ በመደበኝነት የደም ልገሳ መርሃ ግብሮችን በማካሄድ የደም እጥረትን ለማቃለልና ብዙ ሰዎችን ከሞት ለመታደግ የበኩሉን አስተዋጽኦ እያበረከተም ይገኛል። ሌላው ደግሞ የሰራነው ስራ አጠቃላይ የተቋሙን ሰራተኛ በማስተባበር ወደ 77 ዩኒት ደም በዚህ በጀት ዓመት ለግሰናል ማለት ነው። ኢትዮጵያ የአረንጓዴ አሻራ መርሃ ግብርን በ2011 ዓ.ም በመጀመሯ የደን ሽፋንን ለማሳደግና የአየር ንብረት ለውጥን በመቋቋም በኩል ሰፊ ንቅናቄን ፈጥራለች። የኢሚግሬሽንና ዜግነት አገልግሎትም አረንጓዴ አሻራን ከጅምሩ ከተቀላቀሉ ተቋማት መካከል ሲሆን በ2018 ዓ.ም በተቋሙ የችግኝ ተከላ መርሃ ግብርን በማስጀመር በዚህ ሀገራዊ ጥሪ ያለውን ተሳትፎ ዳግም አሳይቷል። በሀገር አቀፍ ደረጃ ኢኒሼቲቭ በየአመቱ በየክረምቱ ይሄ ኦልሬዲ ባህል ሆኗል። በዚህ አመት ደግሞ ለየት ባለ መልኩ ተስፋን እንትከል በሚል መሪ ቃል ኦልሬዲ ተጀምሮ ቆይቷል። እኛም ደግሞ በተቋማችን ሰራተኞቻችን በዚህም በብራንችም ያሉ በሁሉም አካባቢዎች ያሉትን ሰራተኞቻችንን በማስተባበር እየተከልን ነው የምንገኘው። ተቋሙ ባዘጋጀው በየአመቱ በሚዘጋጀው መርሃ ግብር ሁሉ ያልተሳተፍኩባቸው የችግኝ መርሃ ግብር የለም። እጅግ በጣም ደስተኛ ሆኜ ነው የምተክለው። ችግኝ ተከላ መርሃ ግብር ላይ ለ8ኛ ጊዜ ነው በዚህ አመት የተገኘሁት። ከተጀመረበት ጊዜ ጀምሮ እስካሁን ድረስ ለ8ኛ ጊዜ ተሳትፌያለሁ ማለት ነው። እንደ ሀገር በሚመጣው ጥሪ ሁሉ ኢሚግሬሽንና ዜግነት አገልግሎት ቀዳሚ ተሰላፊ ነው። በነበሩት በየአመቱ በነበሩት የችግኝ መርሃ ግብሮች ሁሉ በቀዳሚነት ስራዎችን ሲያከናውን ቆይቷል። ኦልሞስት አሁን ለ8ኛ ጊዜ እንደማለት ነው። ባለፈው በጀት ዓመት ላይ ወደ 3600 ችግኞችን ተክለናል ማለት ነው። በዚህ በጀት ዓመት 28000 ችግኞችን ለመትከል ነው ያቀድነው። የአዲስ አበባ ከተማ የአረንጓዴ ልማት ስራን ብንመለከት ኦልሞስት ከዜሮ ነው የተጀመረው ማለት ይቻላል። ከ2% አካባቢ ነበረ የአዲስ አበባ የአረንጓዴ ሽፋን ሁኔታ ማለት ነው። ይሄ ስራ ከተጀመረው ኦልሞስት አሁን ወደ 20% እየተጠጋ ነው የሚገኘው ማለት ነው። ይሄ
ትልቅ ስራ ነው ተብሎ ይወሰዳል አዲስ አበባ ላይ ማለት ነው። ዘንድሮ እንግዲህ የኢሚግሬሽንና የዜግነት አገልግሎትም ትልቅ ስራ ነው እየሰራ የሚገኘው ማለት ነው። በክፍለ ከተማችን በእንደዚህ ያማረ ቦታ ላይ አረንጓዴ አሻራ ማረፍ የሚገባው አካባቢ ላይ ሰራተኞቻቸውን ይዞ ዛሬ እንደዚህ አይነት ንቅናቄ እየሰሩ ነው የሚገኙት። ተቋሙ ችግኝን በመትከል ብቻ ሳይወሰን የተተከሉ ችግኞችን እንዲጸድቁ ተከታታይ እንክብካቤ በማድረግ ዘላቂ ውጤት እንዲመዘገብ እየሰራም ይገኛል። ከ2011 ጀምሮ ላለፉት 7 ዓመታትና ካሁኑ ጋር 8ኛ ጊዜ እየተሳተፍኩ እገኛለሁ። መትከል በራሱ ግብ አይደለም፣ የተከልነውን መንከባከብ ይኖርብናል። ልክ እንደ ልጅ ማለት ነው። ልጅ ማሳደግና የተከልከውን አትክልት ተንከባክበ ለፍሬያማነት ማብቃት ተመሳሳይ ጉዳዮች ናቸውና እኛም ከዚህ በፊት ስናደርግ የነበር ነው። ለምሳሌ በ2017 ክረምት ላይ በአይፒዲሲ የተከልናቸው 3600 ችግኞችን በአመት ውስጥ ለ4 ጊዜ በኳርተርሊ ሄደን የመንከባከብ ውሃ የማጠጣት ስራ ሰርተናል። አምና ላይ ያው ከቢሮአችን ፊት ለፊት ያለ ግሪን ኤሪያ ላይ ነው የተከልነው። ለመንከባከብም በጣም ቅርብ የሆነ ቦታ ስለሆነ በደንብ በሚመለከተው ክፍል እየተጎበኘ እየተከታተልን የሄድንበት የአሰራር ስርዓት አለ። ተቋማትም በአመቱ የአረንጓዴ ልማት ፕሮግራም ላይ አሻራቸውን ካሳረፉ በኋላ ተከላ ብቻ ሳይሆን እንዲጸድቅም ጭምር ደግሞ መንከባከብ አለባቸው ማለት ነው። በተለይ በከተማ አስተዳደራችን ተቋማት የተከሏቸውን ችግኞች ማጽደቅ እንደ ትልቅ ኃላፊነት ነው የሚወሰደው ማለት ነው። ለምሳሌ የሴክተሮች ምዘና በሚደረግበት ጊዜ እንደ አንድ የምዘና መስፈርት ተወስዶ ነው እየተሰራ ያለው ማለት ነው። በተለይም ለምግብ ዋስትና የሚያግዙ የፍራፍሬና ሌሎች ጠቃሚ ዛፎችን በመትከል ለአካባቢ ጥበቃ፣ ለአየር ንብረት መረጋጋትና ለማህበረሰቡ ኢኮኖሚያዊ ተጠቃሚነት አስተዋጽኦ እያበረከተም ይገኛል። ዛሬ በአንድ እጅ የምንተክለው ችግኝ ወደ ሚሊዮኖች ሲቀየር ለሀገራችን አረንጓዴ ልማት አሻራ የሚጥል ተግባር ነውና ለነገ ትውልዶችም ለነገ ልጆቻችንም ጥላ የሚሆን ለኢትዮጵያም ደግሞ ተስፋ የሚሆን ስንቅ ነው። በዚህ በአረንጓዴ ችግኝ መርሃ ግብር ላይ በመሳተፌ በጣም ትልቅ ኩራትና ደስታ ነው የሚሰማኝ። ይህ ማለት ደግሞ መትከል የነገውን ትውልድ ማዳን ነው። ስለዚህ ዛሬ የተከልነው ችግኝ ነገ ላይ ጥሩ አየር እንድንተነፍስ ልጆች በጥሩ እኛም በጥሩ የአየር ሁኔታ ላይ ጥሩ አየር አግኝተን ከመናፈሻ ከተለያዩ ነገሮች በዘለለ የተከልናቸው ችግኞች ደግሞ ለምግብነት የሚውሉ ስለሆኑ ቀጣይ ላይ ደግሞ ፍሬያቸውን የምንሳተፍበት መሆኑን ለመግለጽ ነው። አሁን የምንተክለው ለቀጣዩ ትውልድ የምግብ ዋስትናም ነው። አጠቃላይ የህልውናው የመጪው ትውልድ የህልውና ጉዳይ ስለሆነ ከፍተኛ ጥቅም እንዳለው ይታወቃል። እንደሚታወቀው ሀገራችን በርካታው ምድሯ ሪአፎረስት አድርገናቸዋል። ይህ ደግሞ ለቀጣይ ምርታማነትን ለመጨመርና የዜጎችን ህልውና ለማስከበር ትልቅ ጥቅም እንዳለው ያሳያል ማለት ነው። አረንጓዴ አሻራ በርካታ ዓመታትን ስንተክል የቆየንበት ነው። ከመጀመሪያው ዓመት ጀምሮ ያሉትን በምናይበት ጊዜ ኦልሬዲ ዛፍ ሆነዋል። በየአካባቢው የተከልናቸው በተለያየ ጊዜ አንዱ የአየር ንብረትን ከማስተካከል አኳያ፣ የአፈር መሸርሸርን ከማስወገድ አኳያ በሀገራችን በጣም የዛፍን መጠን የፎረስትሪ መጠን ለመጨመር የምናደርገው ስራ ከፍተኛ አስተዋጽኦ አምጥቷል ማለት ነው። ከዛም ባሻገር የምንተክላቸው ችግኞች ሀገር በቀል ናቸው። እንደዚሁም ደግሞ የፍራፍሬ ዛፎችን እንተክላለን። ይሄ በምግብ ራሳችንን ከመቻል አኳያ ከፍተኛ አስተዋጽኦ ይኖረዋልና ይሄ ሁሉ በጣም ብዙ በኢኮኖሚም በልማትም በኢንቫይሮንመንትን በመጠበቅም በጣም ከፍተኛ አስተዋጽኦ ያለው ነው። እንደ ባህል በሀገራችን ዛፍ መቁረጥ ሳይሆን ዛፍ መትከል ባህል እየሆነ መጥቷል ማለት ነው። ይሄንን በተቋምም ደረጃ በግልም ደረጃ በቤተሰብም ደረጃ ሁሉ ሰው የተቀበለው የገዛው አይዲያ ነውና ይሄ በየጊዜው በየአመቱ ክረምቱን እየጠበቅን የምንሰራው ነው። ኢትዮጵያ
በአረንጓዴ ልማት ያሳየችው ተግባራዊ ቁርጠኝነት በአፍሪካ ብሎም በዓለም አቀፍ መድረኮች እውቅና እያገኘ ሲሆን የኮፕ 32 የአየር ንብረት ጉባኤን ለማስተናገድ ያቀረበችው ጥረትም የዚህ ስኬት አንዱ ማሳያ ነው። ክላይሜት ቼንጅ ኢሹ ዓለም አቀፍ ፌኖሜና ነው። በጣም እንደ ትልቅ ችግር የሚጠቀስ ነው። ይሄንን ግን ሁል ጊዜ ተሰብስበን በማውራት አንፈታውም። ልንፈታ የምንችለው በመትከል ነው። በተግባር ደግሞ ኢትዮጵያ በብዙ ዓለማት በዚህ ታውቃለች፣ ተሸልማበታለች። ይሄ የሀገርን ኢሜጅ የሚቀይር ነው። አፍሪካ በረሃ እንደሆነ፣ አፍሪካ የዛፍ እጥረት፣ የምግብ እጥረት እንዳለበት በጣም በብዙ በኔጌቲቭ የሚጠቀስ ነው ኢትዮጵያንም ጨምሮና ይሄንን ማድረጋችን በፖዚቲቭ በጥሩ ኢሜጅ በበጎ ኢሜጅ ኢትዮጵያን በዓለም አቀፉ መድረክ የሚያስጠራና ያስጠራ ተግባር ነውና መቀጠል ያለበት ነው ብዬ ነው ማምነው። የተከልናቸው ችግኞች በየዓመቱ ለውጥ እያመጣ ያለበት ሁኔታ ስለሆነ ይህንን መሰረት ባደረገ መልኩ ሁሉም ሰው የተከለውን ችግኝ በኃላፊነት መንከባከብ ይኖርበታል ማለት ነው። እኔም ደግሞ የተከልኳቸውን ችግኞች ባለፈውም ስንከባከብ ቆይቻለሁ። አሁንም የተከልኳቸውን ደግሞ እንከባከባለሁ ማለት ነው። ህዝባችን አሁን በጀመረው አግባብ ከላይ እስከታች ይህንን ፕሮግራም የራሱ ባህል አድርጎ በቤቱም ውስጥ በግቢውም ውስጥ በቤቱ አካባቢ በግቢው ውስጥ እንደዚህ በተዘጋጁ አካባቢዎች ላይ ይሄ ፕሮግራም በሚደርስበት ጊዜ ወጥቶ መትከል አለበት፣ አሻራውን ማሳረፍ አለበት የሚል መልእክት ነው ያለኝ። የኢሚግሬሽንና ዜግነት አገልግሎት እስካሁን ያከናወናቸውን የማህበራዊ ኃላፊነትና የበጎ ፍቃድ ስራዎች በማጠናከር ለማህበረሰቡና ለአካባቢ ጥበቃ የበለጠ አስተዋጽኦ ለማበርከት የእቅዱ አካል አድርጎ እየሰራ ይገኛል። ኮር ስራዎቻችን ጎን ለጎን ኦልሞስት ያልተናነሰ በሚባል ሁኔታ ራሱን አስችለን ነው ማህበራዊ ጉዳዮቻችንን የምናቅደው። እንዳልኩሽ ከዚህ ከችግኝ መርሃ ግብር አንዱ ይሆናል። ሌሎቹ ደግሞ እነዚህ በጎ ፍቃዶች አረጋውያንን የማገዝ የደም ልገሳ ፕሮግራሞችን ባለፈው በጀት ዓመትም ወደ 3 ሚሊዮን ብር በጀት አውጥተን ጉራ ፈርዳ ወረዳ ላይ የቤት እድሳት ለአቅመ ደካሞች የቤት እድሳት ፕሮግራም ሰርተናል። እሱን በተወሰነ ደረጃ አሻሽለን በዚህም በጀት ዓመት ደግሞ ለመስራት የእቅዳችን አካል አድርገናል ማለት ነውና እንደ ተቋም በጣም በርካታ የሆኑ ኃላፊነታችንን የምንወጣባቸው ዘርፈ ብዙ የሆኑ ስራዎችን አቅደናል ማለት ነው።